ቋጫ ያላገኘውና ዓለምን ወጥሮ የሚገኘው የመካከለኛው ምስራቅ ጦርነት ጉዳይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተስፋ መቁረጣቸው ተሰማ። የአሜሪካ መገናኛ ብዙኃን እንደሚነግሩን ከሆነ ትራምፕ ላለፉት 10 ቀናት በላይ በከፍተኛ ጉጉት ሲጠብቁት የነበረው የኢራን ምላሽ ዛሬ ሌሊቱን አሜሪካ የደረሰ ቢሆንም የሰላሙን ጭላንጭል የሚያጨልም ሆኗል። የአሜሪካ ወሬ ሰባሪ አክሲዮስ የዜና ወኪል እንደሚለው ከሆነ ፕሬዝዳንት ዶናልድ ትራምፕ በስልክ በሰጡት አጭር መግለጫ ኢራን ለቀረበላት የሰላም ስምምነት ረቂቅ የሰጠችውን ምላሽ ውድቅ አድርገነዋል ብለዋል። ለአክሲዮስ የዜና ወኪል ትራምፕ ሲናገሩ ደብዳቤያቸውን አልወደድኩትም፣ አግባብነት የሌለው ነው፣ ምላሻቸውንም በፍጹም አልወደድኩትም፣ አጣጥየዋለሁም በማለት ፕሬዝዳንቱ ቁጣ በቀላቀለ አንደበት ነው ለአክሲዮስ የዜና ወኪል የነገሩት። ትራምፕ በዚሁ ሳያበቁ በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ባሰፈሩት ጽሑፍም የኢራን ምላሽ ፍጹም ተቀባይነት የሌለው ቶታሊ አንአክሰፕተብል ሲሉ አውግዘውታል። በኢራን በኩል ያሉት መረጃዎች ግን ሌላ ገጽታ የሚይዙ ናቸው። ከኢራን አብዮታዊ ዘብ ጋር ቅርበት ያለው ታስሊም የዜና ወኪል ዛሬ ሌሊቱን እንዳወጣው ዘገባ ከሆነ የኢራን ምላሽ ትኩረት ያደረገው የጦርነቱን የዘላቂነት ማቆምና ዳግም በማይጀመርበት ዋስትና በማግኘት ላይ ነው። ኢራን በምላሿ የአሜሪካን ማዕቀቦች በአስቸኳይ እንዲነሱ፣ በሁሉም ግንባሮች ጦርነት በአስቸኳይ እንዲቆም፣ የሆርሙዝ የባህር ወሽመጥ በኢራን አስተዳደር ስር እንዲሆንና እንዲሁም በተጨማሪ ስምምነቱ እንደተፈረመ የአሜሪካ የባህር ላይ እገዳ ሙሉ በሙሉ እንዲነሳና የታገዱ የኢራን ገንዘቦችን በፍጥነት እንዲለቀቁ የኢራን ምላሽ ያስገድዳል። የኢራን መንግስታዊ ቴሌቪዥን የሆነው አይአርአይቪ በበኩሉ የአሜሪካ የሰላም እቅድ ኢራን ለትራምፕ ስግብግብነት እጅ እንድትሰጥ እየታለመ ነው በማለት ትራምፕ አስቀድመው ያቀረቡትን ባለ 14 ነጥብ የሰላም እቅድ ውድቅ አድርገውታል። አሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ምላሽ ካገኘ በኋላ ወደ ጦርነት እገባለሁ፣ ምላሹን ካልወደድኩት ሲሉ ተናግረው ነበረ። ታዲያም ይህ የኢራን ምላሽ እንደደረሳቸው ተቀባይነት የሌለው በማለት ውድቅ ካደረጉት በኋላ የዓለም የነዳጅ ዋጋ በከፍተኛ ሁኔታ መናሩ ተሰምቷል። ብሬንት ድፍድፍ ነዳጅ ዋጋ በ3 በመቶ በመጨመር አንድ በርሜል በ$104 የደረሰ ሲሆን ሁኔታው እጅግ አሳሳቢ መሆኑን የተረዱት ሴናተር ሊንድሳይ ግራሃም ትራምፕ አሁን ወደ ወታደራዊ እርምጃ እንዲሸጋገሩና ፕሮጀክት ፍሪደም ፕላስ የተባለ የባህር ኃይል ኦፕሬሽን ዳግም እንዲጀምሩ በማህበራዊ ትስስር ገጻቸው ፕሬዝዳንቱን ጠይቀዋል። ይህ በዚህ እንዳለ በዲፕሎማሲው በኩል ያለው ውጥረት እንደቀጠለ ሆኖ በእስራኤልና በአሜሪካ መሪዎች መካከል ያለው ቅንጅት ይበልጥ እየተጠናከረ እና በጋራ በኢራን ላይ ጦርነት ለመክፈት የተዘጋጁ መሆኑን ተዘግቧል። የእስራኤል ባለስልጣናት የጠቀሰው ሲኤንኤን እንደዘገበው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንትና እሁድ ምሽት ከፕሬዝዳንት ዶናልድ ትራምፕ ጋር ረዥም የስልክ ውይይት ማድረጋቸውን ዘግቧል። ኔታንያሁ ከድሩዝ እና ቸርካስኒያ ማህበረሰብ መሪዎች ጋር የነበራቸው ስብሰባ በፍጥነት አቋርጠው ከትራምፕ ጋር የስልክ መስመር ላይ መሆን አለብኝ በማለት በጉዳዩ ላይ ያላቸውን ትኩረት አሳይተው በስልክ ውይይት ማድረጋቸው ተዘግቧል። ኔታንያሁ ለሲቢኤስ የዜና ወኪል 60 ሚኒት ፕሮግራም በሰጡት ቃለ ምልልስ በኢራን ላይ የተከፈተው ጦርነት ብዙ ውጤቶች ቢያመጣም ገና ጦርነቱ ያልተጠናቀቁና እጅግ በጣም በርካታ ስራዎች በኢራን ውስጥ ይቀሩናል ብለዋል። ኢራን በአሁን ቢሆን የኒውክሌር ጣቢያዎቿን እንዳልበተነች፣ የሚሳኤል ፕሮግራሟን ሙሉ በሙሉ እንዳላቆመና ከፍተኛ መጠን ያለውና የዩራኒየም ክምችት ኔታንያሁ አሁን በምሽት መግለጫቸው ያስታወቁ ሲሆን ፕሬዝዳንት ትራምፕ የዩራኒየም ክምችቱን በአካል ተገኝተው መውጣት አለበት በሚለው እሳቤ ላይ ተስማምተዋል ብለዋል። ይህ ደግሞ እጅግ አስፈላጊ ተልዕኮ ነው ያሉት ኔታንያሁ በዚያም ተባለ በዚህ በኢራን ውስጥ ያለውን ዩራኒየም ሙሉ በሙሉ በቀጣይ በምናደርገው ኦፕሬሽን ይዘን እንወጣለን ብለዋል። ፕሬዝዳንት ትራምፕ በበኩላቸው ለጋዜጠኛ አሻሪ ናትኪንስ በሰጡት ቃለ ምልልስ አሜሪካ የኢራንን የዩራኒየም ክምችት በሆነ ወቅት ላይ እንደምትቆጣጠረው የዛቱ ሲሆን ኦፕሬሽናችን እሱን ያማከለ ነው የሚሆነው ብለዋል። ፕሬዝዳንቱ በስላቅ የታጀበ ንግግር ሲያደርጉ በህዋ ኃይል አማካኝነት ሁሉንም ነገር እየተከታተልን ነው፣ ማንም ወደ ቦታው ቢጠጋ እናውቃለን፣ ወፍ እንኳን በማለት ገልጸዋል። ወታደራዊ ግጭቱ ወደ ጎረቤት ሀገራት እየተስፋፋ መምጣቱን የሚያሳዩ የተለያዩ መረጃዎች እየወጡ ሲሆን በኢራን ተደራራቢ ምት እያስተናገደች የምትገኘው የተባበሩት
አረብ ኤሚሬትሶች መከላከያ ሚኒስቴር ባወጣው መግለጫ እንዳለው ከሆነ ዛሬ ሌሊቱን ከኢራቅ የተነሱ 2 ሰው አልባ በራሪዎች ወደ ተባበሩት አረብ ኤሚሬት የአየር ክልል ሲገቡ የአየር መከላከያ ስርዓቱ መቶ እንደጣላቸው አስታውቋል። ምንም እንኳን የሰው ሕይወት ባይጠፋም ኤሚሬትስ ስለማንኛውም ስጋት ሲባል በተጠንቀቅ ላይ መሆኗን ገልጻለች። የካቲት ወር ላይ ጦርነቱ ከተጀመረ ወዲህ ኤሚሬትስ ከ550 በላይ ባላስቲክ ሚሳይሎች እና 1200 ድሮኖች ማክሸፉን አስታውቃለች። በተመሳሳይ ኩዌትም ጠላት ድሮኖች የአየር ክልሏን ዛሬ ሌሊቱን ጥሰው መግባታቸውንና አስፈላጊውን እርምጃ መውሰዷንም አስታውቃለች። ምንም እንኳን የድሮኖቹ ጭምር ባይታወቅም ባለፈው ወር ከኢራቅ አቅጣጫ የተነሱ ድሮኖች በኩዌት ድንበር አቅጣጫ ላይ ጉዳት አድርሰው እንደነበር ይታወሳል። የኳታር ጠቅላይ ሚኒስትር ሼህ መሐመድ ቢን አብድራህማን አልታኒ በአሜሪካን ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ተገናኝተው ቀውሱ ስረ መሰረት በውይይት እንዲፈታ ጥሪ አቅርበው እንደነበር ይታወሳል። የዓለምን ኢኮኖሚ የጀርባ አጥንት የሆነው የሆርሙዝ ባህር ወሽመጥ የጦርነቱ ዋነኛ የመፋለሚያ አውድ መሆኑ ይታወቃል። የሳውዲ አረቢያ የነዳጅ ግዙፍ ተቋም የሆነው አራምኮ ዋና ስራ አስፈጻሚ አሚን አስር እንደገለጹት ከሆነ ጦርነቱ ከተጀመረ ወዲህ ዓለም 1 ቢሊዮን በርሜል የሚጠጋ ነዳጅ ሙሉ በሙሉ አጥታለች ብለዋል። የሆርሙዝ ወሽመጥ መዘጋት ለዓለም ገበያ ታላቅ የሆነ ጥፋት ነው ያሉት ናስር የባህር ትራፊኩ ዛሬ እንኳን ቢከፈት ገበያ ወደ ነበረበት ለመመለስ ቢያንስ 1 ዓመት እንደሚወስድ ተናግረዋል። ኢራን በወሽመጡ ላይ ያላትን ቁጥጥር ይበልጥ ያጠበቀች ሲሆን የኢራን ጦር ቃል አቀባይ ብርጋዴር ጀነራል አሚር አክራሚኒያ እንደተናገሩት ከሆነ አሜሪካን በመከተል በኢራን ላይ ማዕቀብን የሚጥሉ ሀገራት በሙሉ መርከቦቻቸውን በሆርሙዝ ወሽመጥ በኩል ሲያልፉ ችግር ሊገጥማቸዋል፣ እናፈነዳቸዋለን ብለዋል። በኢራን ላይ ማዕቀብ እንጣል በማለት አሜሪካ በምታስተባብለው ማስተባበሪያ ላይ በፍጹም እንዳትሳተፉ በማለት ሀገራትን ያስጠነቀቀችው ኢራን በአሁኑ ወቅት በወሽመጡ የሚያልፉ መርከቦች ሁሉ ከኢራን የጉዞ መመሪያ እንዲቀበሉና በኢራን አብዮታዊ ዘብ የተመደቡ የባህር መስመሮችን ብቻ እንዲጠቀሙ የሚያስገድድ አዲስ አሰራር መዘርጋቱን አመልክታለች። ይህ በዚህ እንዳለ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ በታሪክ ላይ የተመሰረተ ጠንካራ መልእክት ለጠላቶቻችን እናስተላልፋለን ብለዋል። ባጋይ ዛሬ ሌሊቱን በማህበራዊ ትስስር ኤክስ ገጻቸው ላይ ከክርስቶስ ልደት በፊት በ53 ዓመተ ምህረት በፊት የተካሄደውን የካርሄ ጦርነት በመጥቀስ ጥንታዊ የፋርስ ጀነራል ሱሬና ጥቂት ወታደሮችን ይዞ ግዙፉን የሮም ጦር ያሸነፈበትን ታሪክ አስታውሰዋል። አክለውም ታሪክ ሁልጊዜም ራሱን ይደግማል፣ ትምህርት ለመውሰድ ፈቃደኛ ላልሆኑ ሁሉ በማለት ኢራን በቴክኖሎጂ የላቀውን የአሜሪካና የእስራኤልን ጦር በአነስተኛ ዋጋ በሚመረቱ ድሮኖችና ሚሳይሎች እንደምትመክት በተዘዋዋሪ ገልጸዋል። ኢራን በአሁኑ ወቅት ኦፕሬሽን ትሩ ፕሮሚስ 4 የተሰኘው ዘመቻዋ በመቶዎች የሚቆጠሩ የአጸፋዊ ጥቃቶችን የሰነዘረች ሲሆን የኢራን ጦር ኃይሎች በደቡብ ምዕራብ ቀጠና አንድ የጠላት ድሮን መትተው መጣላቸውን የፋርሳዊ ዜና ወኪል ዘግቧል። የኢራን ፕሬዝዳንት መሱድ ፔዜሽኪያን በበኩላቸው ለጠላት በፍጹም አንንበረከክም፣ ድርድር ማለት ፈጽሞ እጅ መስጠት አይደለም፣ የሀገራችንን ጽናት በድጋሚ እንጠብቃለን ብለዋል። በጥቅሉ በመካከለኛው ምስራቅ ያለው ሁኔታ ከዲፕሎማሲ ንግግሮች አልፎ ወደ ለየለት ጦርነት እያመራ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት የሚሰጡት መግለጫም ተጠባቂ ነው። ትራምፕ በዚህ ቀደም አስቀድመው እንደተናገሩት ጦርነቱ ዳግም ሊቀሰቀስ የሚችለው ኢራን ስምምነትን ካልተቀበለች ነው በማለት መናገራቸው ይታወሳል። ትራምፕ እንዳሉትና ካሉትም በላይ በሆነ መልኩ ደግሞ ኢራን የሰላም ስምምነቱ ውድቅ ከማድረግም በላይ ፍላጎቶቿ በዚሁ ምላሿ ላይ ሰፍተው ታይተዋል። ስለዚህም ከዛሬ ጀምሮ ከእስራኤል ጋር በመቀዳጀት በኢራን ላይ ጦርነት ይከፍታሉ ተብሎ ይጠበቃል። ይህ በዚህ እንዳለ የዎል ስትሪት ጆርናል ዘገባ እንዳጋለጠው እስራኤል በኢራን ለምታካሄደው ጦርነት ኢራቅ ውስጥ ምስጢራዊ የጦር ሰፈር መገንባቷ ተጋልጧል። እስራኤል በኢራን ላይ የምታካሄደው የአየር ድብደባ ለመደገፍ ሲባል በኢራቅ በረሃ ውስጥ ምስጢራዊ ወታደራዊ ሰፈር አቋቁማለች ሲል ነው ዎል ስትሪት ጆርናል ዛሬ ሌሊቱን ያወጣውና ዓለምን ያነጋገረው ዘገባ ያጋለጠው። ጋዜጣው ጉዳዩን የሚያውቀው የአሜሪካ ከፍተኛ ባለስልጣንና በርከት ያሉ ምንጮቹን ጠቅሶ እንደዘገበው ከሆነ
ይህ የእስራኤል ምስጢራዊ የጦር ሰፈር በኢራቅ ውስጥ ከተቋቋመ በኋላ በአካባቢው የእስራኤል ጦር ሰፈር መኖሩን ያወቁ የኢራቅ ወታደሮች ላይ የአየር ጥቃት መፈጸሙን ጨምሮ ዘግቧል። የእስራኤል ጦርነት ከመጀመሩ በፊት በአሜሪካ እውቅና የጦር ሰፈሩ ላይ ልዩ ኃይሎችን የሚይዝና ለአየር ኃይሏ ቁሳቁስ የሚያቀብል ማዕከል ሆኖ እንዲያገለግል አድርጋ ማደራጀቷንም ጠቅሷል። የጦር ሰፈሩ ከዚህ በተጨማሪ በጦርነቱ የሚከሰቱ የእስራኤል አብራሪዎችን ለመፈለግና ለመርዳት የሚችሉ ቡድኖችንም ማካተቱንም ዎል ስትሪት ጆርናል በዛሬው ሌሊቱ ዘገባ አጋልጧል። ሮይተርስ የዜና ወኪል የዘገባውን ትክክለኛነት ለማረጋገጥ የእስራኤልን ጠቅላይ ሚኒስትር ቢሮ ጥያቄ ያቀረበ ሲሆን ጥያቄው ምላሽ እንዳላገኘለት ዘግቧል። ባለፈው መጋቢት ወር በአካባቢው የሚገኙ የእግረኞች ሄሊኮፕተርን ጨምሮ ያልተለመዱ ወታደራዊ ቁሳቁሶችን በኢራቅ በረሃ ውስጥ መመልከታቸውን እና የኢራን ብሔራዊ የዜና ወኪል ይህን ዘግቦ ነበረ። በዚህ ዘገባ በኋላ የኢራን ወታደሮች ምርመራ እንዲያደርጉ የተላኩ ሲሆን የእስራኤል ኃይሎች የአየር ድብደባ በመፈጸም ወደ ጦር ሰፈሩ እንዳይቀርቡ መከልከላቸውንም ጋዜጣው በዘገባው አጋልጧል። ጋዜጣው መጋቢት ወር መጨረሻ ላይ ኢራቅ ለመንግስታቱ ድርጅት የውጭ ኃይሎች በተለይም አሜሪካን በመጥቀስ የአየር ድብደባ መፈጸሟን ገልጻ ቅሬታዋን አቅርባለች ብለዋል። የዎል ስትሪት ጆርናል ያነጋገራቸው ጉዳዩን በቅርበት የሚያውቁ ግለሰብ በጥቃቱ ላይ አሜሪካ አለመሳተፏን የገለጸች ሲሆን አሁንም ቢሆን ኢራቅ ውስጥ ባለው የጦር ሰፈር እስራኤል በኢራን ላይ ከፍተኛ ጥቃት ለመክፈት የተዘጋጀች እንደሆነም አመልክቷል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራኑ አገዛዝ መውደቅ ያለበት ነው ሲሉ ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ያለው አገዛዝ እና አመራር ውሎ አድሮ ከስልጣን ሊወገድና ሊወድቅ እንደሚችል ያላቸውን እምነት ከመግለጽም አልፈው አሁን ባለው ሁኔታ ሰላም መፍጠር አይቻልም፣ የኢራን አገዛዝ ካልወደቀ በስተቀር በመካከለኛው ምስራቅ ቀጠና ሰላም የሚባል ነገር አይመጣም በማለት ገልጸዋል። ሆኖም ግን ይህን በእርግጠኝነት መቼና እንዴት እንደሚሆን ከመተንበይ ተቆጥበዋል። ጠቅላይ ሚኒስትሩ ለታዋቂው የሲቢኤስ ኒውስ ቴሌቪዥን ጣቢያም ለ60 ሚኒት ፕሮግራም ጋር የነበራቸው ሰፊ ቃለ ምልልስ በዓለም አቀፍ ደረጃ ትኩረትን በሳበው ሰፊ ቃለ ምልልሳቸው ላይ ይህ ሊሆን የሚችል ነገር ነው በማለት ተጠይቀው ነበር ሲሆን የአሁኑ ይቻላል፣ ነገር ግን እርግጠኛ ማረጋገጫ አለ ወይ የለውም በማለት የኢራንን የውስጥ ፖለቲካ ሁኔታና በአገዛዙ የወደፊት እጣ ፈንታ በተመለከተ ያላቸውን ግምገማ አስቀምጠዋል። ይህ ጠቅላይ ሚኒስትሩ ጠንካራ አስተያየት የተሰማው በአሜሪካና በኢራን መካከል ያለው የዲፕሎማሲያዊ ድርድር ከፍተኛ እንቅስቃሴ በገጠመውና ጦርነት ለመነሳት ጫፍ ላይ በደረሰበት ወቅት ነው። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ግጭቱን ለማስቆም አሜሪካ ላቀረበችው የሰላም ስምምነት ረቂቅ ኢራን የሰጠችውን የቅርብ ጊዜ ምላሽ በፍጹም ተቀባይነት የሌለው ሲሉ ውድቅ ማድረጋቸውን ተከትሎ በሁለቱ ሀገራት መካከል ያለው የሰላም ድርድር አለመግባባት በዋናነት በሁለት እጅግ አከራካሪና የጦርነት ማዕከል በሆኑ ቁልፍ ጉዳዮች ዙሪያ የሚያጠነጥን ሲሆን አንደኛው ኢራን በስትራቴጂካዊ የባህር የሆርሙዝ ወሽመጥ እንዲሁም ሙሉ በሙሉ ሉዓላዊነት ወይ ቁጥጥር መብት ሊኖራት ይገባል በሚለው ጥብቅ አቋሟ የጸናች ሲሆን ሁለተኛው ደግሞ ዋሽንግተን የኢራን የኒውክሌር መርሃ ግብር በተለይም ደግሞ የዳበረው የዩራኒየም ክምችቷና የማበልጸጊያ መሰረተ ልማቶቿ ሙሉ በሙሉ መወገድ አለባቸው በማለት የምታቀርበው ጥብቅ ፍላጎት ላይ የተመሰረተ ነው። እዚህ ቃለ ምልልስ ላይ ታዲያ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንድ አስገራሚ ወታደራዊና የደህንነት እውነታን አምነዋል። ይኸውም የእስራኤል ወታደራዊ ደህንነት እቅድ አውጪዎች ኢራን በሆርሙዝ የባህር ወሽመጥ ላይ የንግድና የነዳጅ ማጓጓዣ መርከቦች እንቅስቃሴን በማስተጓጎል ልታደርስ የምትችለው ከፍተኛ ዓለም አቀፋዊ ስጋትና የአደጋን ሙሉ በሙሉ የተረዱት ጦርነቱ ከተጀመረ በኋላ መሆኑን በግልጽ ተናግረዋል። ኔታንያሁ ይህን ሲያብራሩ የስጋቱ መጠን ምን ያህል ግዙፍና አደገኛ እንደሆነ ለመረዳት የተወሰነ ጊዜ ወስዶብናል። አሁን ግን ሁኔታውን ሙሉ በሙሉ ተረድተናል። ኢራን ምን ያክል አደጋ ልትጥል እንደምትችል አውቀናል ብለዋል።
እስራኤል በአሜሪካና በኢራን መካከል በፌብሩዋሪ 28 ላይ የተቀሰቀሰውን ይህን ከባድ ጦርነት በአሁኑ ወቅት የፓኪስታን አደራዳሪነት በተደረገ ጊዜያዊ ተኩስ አቁም ማዕቀብ ውስጥ ቢሆንም ሰፋ ያለና ዘላቂ የሆነ ስምምነት ላይ ለመድረስ የሚደረገውን ድርድር ግን እስካሁን ምንም አይነት መፍትሄ ሳያገኝ እንደቀጠለ ነው። ኢራን በሆርሙዝ የባህር ወሽመጥ ላይ ያደረገችው የባህር ትራፊክ ማነቆና ማስተጓጎል የዓለምን ኢኮኖሚ እያናጋው ይገኛል። ይህ የባህር መስመር በመደበኛ ሁኔታ የዓለምን ነዳጅ አቅርቦትን 1/5 ወይም 20 በመቶ የሚያስተናግድ እጅግ በጣም ወሳኝ የደም ስር በመሆኑ በቅርብ ሳምንታት ውስጥም የዓለም አቀፍ የነዳጅ ዋጋና የአሜሪካ የቤንዚን ዋጋ በከፍተኛ ደረጃ እንዲያሻቅብ አድርጓል። ይህ የዋጋ ንረት ደግሞ ለፕሬዝዳንት ዶናልድ ትራምፕ የውስጥ ፖለቲካዊ ዳራን እጅግ ውስብስብና ፈታኝ እንዳደረገባቸው የፖለቲካ ተንታኞች ይገልጻሉ። የኒውክሌር ጉዳይንም በተመለከተ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰጡት አስተያየት እጅግ ጥብቅና የማያወላውል ነበረ። ኢራን ከፍተኛ መጠን ያለው የዳበረ ዩራኒየም ክምችትና ንቁ የሆኑ የማበልጸጊያ ጣቢያዎችን ይዛ እስካለች ድረስ ይህ ግጭት በምንም ተአምር አያበቃም። ጦርነቱን አሁን ለመክፈት ከአሜሪካ ጋር በንግግር ላይ መሆናቸውንም ገልጸዋል። አሁንም ቢሆን ከኢራን መውጣትና መወገድ ያለበት የኒውክሌር ቁስና የዳበረ ዩራኒየም አለ። እንዲሁም ሙሉ በሙሉ መፍረስና መበተን ያለባቸው የዩራኒየም ማበልጸጊያ ጣቢያዎች አሉ። ለዚህም ነው ቅድም ያልሰራነውና ያልጨረስነው ብዙ ስራ አለ ያልነው ብለዋል። ይህ ዩራኒየም እንዴት መወገድ ይቻላል ተብለው በጋዜጠኞች ለቀረበላቸው ጥያቄ ኔታንያሁ ሲመልሱ ወደ ውስጥ ትገባለህ፣ ከዚያም ሙሉ በሙሉ የበለጸገው ዩራኒየም አውጥተን ወደምትፈልገው ቦታ ትወስደዋለህ በማለት ቀጥተኛ ወታደራዊ እርምጃ ሊያስፈልግ እንደሚችል ፍንጭ የሰጡ ሲሆን በቀጣይ ዙር የአሜሪካና የእስራኤል በኢራን ላይ ሊያደርሱት በታሰበው ጥቃት የእግረኛ ወታደሮችን የመጠቀም ጉዳይ አንዱ አማራጭ እንደሆነ ገልጸዋል። አሜሪካ በበኩሏ በፕሬዝዳንት ትራምፕ በኩል ኢራን በምንም አይነት ሁኔታ የኒውክሌር ጦር መሳሪያ ባለቤት እንድትሆን እንደማይፈቀድላት አቋሟንም ስታንጸባርቅ፣ ኢራን ግን በተቃራኒው የኒውክሌር መርሃ ግብሯን ሙሉ በሙሉ ሰላማዊና ለሲቪል አገልግሎት ብቻ የታለመ መሆኑን አበክራ ትከራከራለች። ሆኖም ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በተደጋጋሚ ባወጣው ማስጠንቀቂያዎች ኢራን ዩራኒየም እስከ 60 በመቶ የንጽህና ደረጃ መበልጸጉን አረጋግጧል። ይህ የማበልጸግ ደረጃ ደግሞ የኒውክሌር ጦር መሳሪያ ለመስራት ከሚያስፈልገው ደረጃ አንድ እርምጃ ብቻ የቀረው ሲሆን ኤጀንሲው ይህን ድርጊት ምንም አይነት አሳማኝነት የሌለው የሲቪል አገልግሎት ማረጋገጫም የሌለው በመሆኑ አጥብቀን እንኮንናለን ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን እስላማዊ አብዮታዊ ሪፐብሊክ መውደቅ የቀጠናውን የኃይል ሚዛን ሙሉ በሙሉ እንደሚቀይረው ያምናሉ። የኢራን መንግስትም መውደቅ ማለት የሂዝቦላ ፍጻሜ፣ የሐማስ ፍጻሜ እና ምናልባትም በየመን የሚገኘው ሁቲዎችም ፍጻሜ ይሆናል ሲሉ ኔታንያሁ በጽኑ እንደሚያምኑ ነው የተናገሩት። ኔታንያሁ ይህንን ያሉት ኢራን የቀጠናውን ታጣቂ ኔትወርክና ሙሉ በሙሉ በኢራን የገንዘብና የጦር መሳሪያ እንዲሁም የፖለቲካ አመራር ድጋፍ ላይ በጥብቅ የተመሰረተ በመሆኑ ኢራንን አንዴ ከመታን ላይቀር በከፍተኛ ሁኔታ መተን ነው ሁኔታውን ለአንዴና ለመጨረሻ ጊዜ መስበር ያለብን በማለት አምነዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ውሎ አድሮ በአሜሪካ ወታደራዊ እርዳታ ላይ ያላትን ጥገኝነት ለመቀነስ እንደምትችል ያላቸውንም ተስፋ የገለጹ ሲሆን አሁን ያለው ጊዜም በአሜሪካና በእስራኤል ግንኙነት ውስጥ ያለው የፋይናንስና የገንዘብ ድጋፍ አካል እንደገና ማሰብ ለመጀመር ትክክለኛ ጊዜ እንደሆነ ገልጸዋል። መረጃዎች እንደሚያሳዩት እስራኤል በ2016 ዓ.ም የተፈረመው የ10 ዓመት ስምምነት መሰረት በአሁኑ ወቅት በየዓመቱ ወደ 3.8 ቢሊዮን የሚጠጋ ወታደራዊ ድጋፍ
ዩናይትድ ስቴትስ በቀጥታ እንደምታገኝ ገልጸዋል። ይህ በዚህ እንዳለ ከመካከለኛው ምስራቅ የጦርነትና የዲፕሎማሲ ውጥረት ጀርባም የጦር መሳሪያ ቴክኖሎጂና የጥሬ ዕቃ አቅርቦት ሌላኛው ትልቅ አጀንዳ ሆኗል። ታዋቂው የአሜሪካ የንግድና የፖለቲካ ጋዜጣ የሆነው ዘ ዎል ስትሪት ጆርናል ባወጣው የምርመራ ዘገባ ቻይናውያን ኩባንያዎች የአሜሪካን ጥብቅ ማዕቀቦችን ወደ ጎን በመተው ለድሮን ማምረቻ የሚውሉ አካላትንና የሲቪልም ሆነ ለወታደራዊ አገልግሎት ሊውሉ የሚችሉ ምርቶችን በፍጥነት ለኢራንና ለሩሲያ ገበያ በማምረት ላይ መሆናቸውን ይገልጻሉ። ጋዜጣው ይህን መረጃ ያገኘው ከጉምሩክ መረጃዎች፣ ከቀድሞ የአሜሪካ የመንግስት ባለስልጣናትና የጦር መሳሪያ ተንታኞችና የሳተላይት መረጃዎች መሆኑን በስም ጠቅሶ ዘግቧል። የጋዜጣው ሪፖርት እንደሚያብራራው ከሆነ ትናንሽ የቻይና ኩባንያዎች በወታደራዊ ድሮኖች፣ በሰው አልባ በራሪ አውሮፕላኖች ውስጥ በቀጥታ ሊያገለግሉ የሚችሉ እንደ ሞተር ባትሪዎች፣ የፋይበር ኦፕቲክስ ኬብሎችና የኮምፒውተር ቺፖችን በይፋ በማስተዋወቅና በከፍተኛ ፍጥነትም ወደ ኢራን በመላክ ላይ ናቸው ብለዋል። በተለይም ዎል ስትሪት ጆርናል እንደሚለው የሺምን ቪክቶር ቴክኖሎጂ የተባለው የቻይና ኩባንያ እንደ አብነት አንስቶ በስፋት ዳስሶታል። ኩባንያ አሜሪካ ወደ ኢራንና ሩሲያ እንዳይላኩ ጥብቅ ማዕቀብ የጣለችባቸውን እንዲሁም በጀርመን ዲዛይን የተሰሩትን ሊምባጅ ኤል550 የተባሉ ሞተሮችን ለገበያ በማቅረብ ላይ ይገኛሉ ብለዋል። የጋዜጣው ዘገባ እንደሚያረጋግጠው ከሆነ እነዚህ የተለያዩ ሞተሮች ኢራን ከምታመርታቸውና ሩሲያ በዩክሬን ጦርነት ውስጥ በስፋት ከተጠቀመችባቸው አውዳሚ የሆኑ ሻሂድ 136 አጥቂ ድሮኖች ጋር ቀጥተኛ ግንኙነት አላቸው ብለዋል። ሻሂድ 136 የተሰኘው የኢራን ዋነኛ አጥቂ ድሮን እስከ 1000 ማይል ወይም 1600 ኪሎ ሜትር አካባቢ ርቀት ድረስ የመብረር አቅም ያለው ሲሆን ለማምረትም የሚያስወጣው ወጪ ደግሞ ከ20,000 እስከ 50,000 የአሜሪካ ዶላር ብቻ እንደሆነም ይገመታል። ይህ አነስተኛ የማምረቻ ወጪ ድሮኑን ከውድ የክሩዝ ሚሳይል ይልቅ እጅግ ርካሽና ተመራጭ አማራጭ እንዲሆን አድርጎላታል። እንደ ዎል ስትሪት ጆርናል የምርመራ ዘገባ ከሆነ ይህ ሺናምን ቪክቶር የተባለው ኩባንያ ባለፈው የካቲት ወር የተጀመረውን የኢራንና እስራኤል ጦርነት ተገን በማድረግ በመጋቢት ወር ብቻ ለደንበኞቹ የግብይት ኢሜይልን ልኮ እንደነበረ ገልጾ ኩባንያው ምርቶችን ለማስተዋወቅ በላከው ኢሜይል ላይ በኢራን ላይ በተፈጸመው ጥቃት እጅግ አዝኛለሁ በማለት የጀመረ ሲሆን ተቆጥተናል፣ ልባችንም ከእናንተ ጋር ነው፣ ለእናንተ የሚሆን የድሮን ማምረቻ መሳሪያዎችን በከፍተኛ ሁኔታ ለማቅረብም እንስማማለን ብለዋል። ከዚያ በኋላ እጅግ በርካታ ቁጥር ያላቸው መሳሪያዎችን ወደ ኢራን መላኩን ተመላክቷል። ይህን ዘገባም ተመልክቶ የቻይናው የውጭ ጉዳይ ሚኒስትር ለዎል ስትሪት ጆርናል በላከው መግለጫ ቻይና ለሲቪልና ለወታደራዊ አገልግሎቶች የሚውሉ ምርቶችን ኤክስፖርት በሚመለከት በሀገሪቱ ሕጎችና በዓለም አቀፍ ግዴታዎች መሰረት ጥብቅ ቁጥጥር እያደረገች ታሳልፋለች በማለት ስለ ክሱም ለዎል ስትሪት ጆርናል ዘገባ ምላሽ ሰጥተዋል። የአሜሪካ ባለስልጣናት በዚህ ጉዳይ ላይ ያላቸውን ስጋት ከጊዜ ወደ ጊዜ የጨመረ መምጣቱን ሪፖርቱ ይዳስሳል። ለዚህም ዋነኛ ምክንያት በአሁኑ ወቅት አብዛኞቹ የድሮን መለዋወጫ አካላት በቻይና ውስጥ በሚገኙ እጅግ ትናንሽ ኩባንያዎች በስፋት መመረታቸው ነው። እነዚህ ትናንሽ ኩባንያዎች ከአሜሪካ የፋይናንስ ስርዓት ጋር ምንም አይነት ግንኙነት ስለሌላቸው አሜሪካ የምትጥልባቸው ማዕቀብ ምንም አይነት ተጽዕኖ ሊያመጣባቸው አይችልም። የዎል ስትሪት ጆርናል ዘገባ አክሎ እንዳብራራው ሩሲያና ኢራን የድሮን ምርታቸውንና አጠቃቀማቸውን በከፍተኛ እያስፋፉ በመምጣታቸው ቻይና ወደ እነዚህ ሀገራት የምትልከው የሊቲየም አዮን ባትሪ እና የፋይበር ኦፕቲክስ ኬብሎች ኤክስፖርትን በሚያስገርም ፍጥነት አሻቅቧል። ይህ የጦር መሳሪያ አቅርቦት ሰንሰለትን ለመቁረጥ የአሜሪካ ባለስልጣናት ለጋዜጣው እንደተናገሩት ዋሽንግተን የኢራንን የነዳጅ ገቢ ለመቀነስ እና ለማድረግ ከፍተኛ ጥረት እያደረገች ቢሆንም ሁኔታው ግን የተሳካላት አይደለም። እንዲሁም ጦርነቱ ዳግም የመጀመሩ ዋዜማ ላይ ቆመዋል ብለዋል።